ለህይወቴ ፈርቼ ላንቺ መርዝ ሰጠውሽ። ግን እንደዛ ማድረግ አልነበረብኝም። እኔ በጣም ጨካኝ ሰው ነኝ። ይቅርታሽ አይገባኝም። በመግደል ወንጀል እከሳለሁ። እወቅ። ውጣልኝ አሁን። አንተ ራስህ ውሸታም ነህ። እሺ ዝም በል አሁን። አንተ ዝም በል። ይሄን ሁሉ አድርገህ ማምነህ ይመስልሃል? አባቴ ለምን እንደሚጠላ አሁን ገና ገባኝ። ለስጋ ማትመለስ እንኳን አንተ ክፉ ሰው ነህ። ክፉ ልሻለሁ። አንቺ ዶሮ ይኸውልሽ፣ ስሚ፣ በቁምሽ ነው ቆዳሽን የምገፈልሽ። አየህ አጎቴ፣ ይሄ እኮ ነው ችግርህ አጎቴ። ቆይ ለምን በጉልበት ታስባለህ? እኔ ባይሉ አይደል? አትናደድ። በጣም ጎበዝ። የተሳካለሽ ሲመስልሽ እኔ ፈነገርሽኝ አይደለ? በጣም ነው ያደነኩሽ። ግን ምን እንደተሳሳትሽ ታውቂያለሽ? አሁንም ራስሽን የሰላም ልጅ አድርግሽ ቆጥርሽ ነው አይደለ? ግን ደግሞ አንቺ የሰላም ልጅ አይደለሽም አይደለ? ይሄን ደግሞ አንቺ ምን የምናውቀዋለን። ልጥላሽ ብልስ እንዴት እጣላሻለሁ? እንዳሰሪ ሳይሆን እንደናት እኮ ነው እንችልኝ። እንደውም ልንገርሽ፣ በህይወት ዘመኔ ሁሉ ሳስታውስሽ ነው የምኖረው። ብሌንዬ፣ አንቺም ለኔ ልክ እንደ ልጄ ነበርሽ። ለማመን የሚከብድ ለመገመት የሚያዳግት ያሰበችውን አሳካች። ቃል ለጊዜው ጫፍ የወጣች ዋንጫውን የጨበጠች ቢመስላትም አወዳደቋን አክፍታ እሾሁን አብዝተዋለች። በኃይሉን አጥምዳ መሬት ላይ ዘርረዋለች። ለሰላም አሳልፋ ሰጠችው። ይህ ሁሉ የእሱ ድራማ እሱና እኔ ልንገልሽ ነበረ የሚለውን ነገር የራሷን ስትራቴጂ አካሂዳለች። ሰላም ማመን አቃታት። የውሸት ነው በይኝ እያለችም ነበረ። አቶ በኃይሉም የውሸት ነው እያለ ነበረ። የውሸት ቢሆን ደስ ይለኝ ነበረ፣ ግን ምን ይደረግ፣ ያረኩት ይጸጽተኛል፣ ያረኩት ያቃጥለኛል፣ እናቴ ይቅር በይኝ፣ እሱ ለንብረት ብሎ እናቴ ሊያስገድለኝ ነበረ ብላ ነገርየውን ጥምዝዝ አድርጋ ወደ በኃይሉ የሳለውን ቢላዋ ሰክታበታለች። ለጊዜው ዋንጫ የጨበጠች ያሸነፈች መስሏታል። ወይዘሮ ሰላም ግን ጉድጓዷን እየቆፈረችላትና እሷን እምነት እንድታድርባት ሙሉ እምነት እንድትቀበላትና ንብረቷን ለእሷ አሳልፋ እንድትሰጥ ወይም ከጊዜ በኋላ ሁሉንም ጥርግርግ አድርጋ ሰላምን ለመሸኘት ነው ፍላጎቷ። ይህ ግን በዘረጋችው ወጥመድ የበለጠ እየወደቀች አወዳደቋ እየከፋ ነው። በኃይሉ የረሳሽው ነገር አለ። ለጊዜው እኔን አስወግተሽኛል፣ ግን አንቺ ደግሞ ልጅ እንዳልሆንሽ ታውቂያለሽ። አይኗ እያየ ዲኤንኤ ውጤቱ ተመርምሮ የዛን ቀን ሲረጋገጥ ከኔ በላይ ውርደትሽን ተከናንበሽ ትወጫለሽ። ቃል ከኔ በኃይሉ ጋር ተጣልተሽ ምን አይነት ህይወት ልትኖሪ ነው? እኔ አምጥቼሽ እኔን ነከሽኝ፣ እኔ አምጥቼሽ እኔን ወጋሽኝ። ቃል ለዚህ ቀንሽ ጠብቂ፣ ለዚህ ውርደትሽ እጥፍ ውርደት እሰጥሻለሁ በማለት በኃይሉ ከቤት ተባረረ። ወይዘሮ ሰላም በልጄ ተጫውተህባታል፣ አባቴ የማይወድህ ለዚህ ነው፣ ይህን ክፋትን ተረድቶ ነው። ልጄን ከቤቷ አስወጥተህ የጎዳና ተዳዳሪ አድርግሃታል፣ እኔንም ለመግደል ወስነህ ነበረ። ቆይ አንተ ምን አይነት ጨካኝና ረመኔ ወንድም ብትሆን ነው? በማለት እንግዲህ ወይዘሮ ሰላም የማይሆን ውሳኔ ትርብላለች። በእርግጥ ልክ ናት። ቃል የተናገረችው ነገር ኦልሬዲ የብሌንን ህይወት ነው እየተናገረች ያለችው። ብሌን ላይ የተፈጸመውን ድርጊት በኃይሉ ስላሳመናት በፊት ያንን ኦልሬዲ እሷ ህይወት ላይ የተደረገ አስመስላ ነው እያወራች ያለችው እና ቃል ለጊዜ ያሸነፈች መስሏታል። ግን አወዳደቋ የከፋ የሆነ ነው። ወይዘሮ ሰላም በስተመጨረሻ ብሌን ከዚህ ቤት ሂጂ ብላት ነበረ። እንግዲህ ብሌንም የቃል ክፋትና ተንኮል እልኳ እየጨመረ እንጂ እየቀነሰ እንዳልመጣ ስለገባት ለመሄድ ተስማምታ በዝግጅት ላይ ያለች። ወይዘሮ ሰላም ለልጄ ያመጣሁት ሀብል ነበረ፣ ትክክለኛ ቦታው ይሄ ነው፣ በልጇ የታሰረች አንዲት ምስኪን እናት እያልሽ አስቢኝ፣ አንቺ አንገት ላይ ልሰረው። ምክንያቱም ለልጄ እንዳገኘዋት አስርላታለሁ ብልም ቦታው ግን ይሄ ነው። ምክንያቱም እኔ በልጄ ምክንያት እሷን ሳላስወጣ አንቺን ላስወጣሽ ነው። ምክንያቱም ልጄ ላጣት አልፈልግም በማለት እንግዲህ ያሰረችው ግን ትክክለኛ ልጇ ላይ ነው ማለት ነው። በጣም ይገርማል። ቃል አሁን ጥላቶቿ በዝተዋል። በኃይሉም የክፋቱ ክፋት ዶክተሩን አግኝቶ ግማሽ ታሪኩን ቃል ልጇ እንዳልሆነች ማረጋገጫ እውነታውን ታሪኩን ቢነግረውም የተደበቀ እውነት አለ። ብሌን የሰላም ልጅ እንዳልሆነች አልነገሩም። ኦልሬዲ ዶክተሩ ያውቃል። ገና እንዳያት ነው ያወቀው። ግን ዶክተሩም ጠርጥሯል። ከዚህ ጀርባ ብሌን የሰላም ልጅ ሆና እንዴት የሰላም ሰራተኛ ሆነች? በኃይሉ ያልነገረኝ ሙሉ ታሪክ አለ የሚለው ነገር ነው።
ሌላ ቃል ናት። ቃል እዚህ ቤት ደም እያለቀሽ ትኖሪያለሽ እንጂ አትወጭም ብላ በውስጧ እያብሰለሰለች ብሌን እንዳትወጣ ይቅርታ አድርጊልኝ፣ በንዴትና በልክ ያደረግኩት ነገር ይጸጽተኛል፣ እናንተን አጥቼ ሰላምን አስቀይሜ እንዴት እኖራለሁ በማለት ቃልን ብሌን እንግዲህ ይቅርታ ጠይቃታለች ማለት ነው። ይህም እንግዲህ የማስመሰልና ቆዳ ለበስ ተኩላነቷን እያሳየች ነው። ደግነቱ ደስ የሚለው ነገር ብሌን በደንብ ነግታባታለች የቃልን ጸባይ ማለት ነው። ምክንያቱም አንቺ ከፍታሽ የኔ ውርደት ነው፣ አንቺ ከፍታሽ የኔ ልቅሶ ነው። እኔ ከሌለው ማን ላይ ትጎርሪያለሽ? እኔ ከሌለው ማን ላይ ትጎርሪያለሽ? እኔ ከሌለው ማን ላይ ትዘልያለሽ? እኔ ከሌለው ማንን ታዋርጃለሽ? ያንቺ ከፍታ የሚታወቅሽ እኔ ዝቅ ብዬ ሳለቅስ ነው። እኔ ደግሞ መኝኝ ዛሬ ዝቅ ብታደርጊኝም ነገ ከፍላለሁ። ንጹህ አስተሳሰብ፣ ንጹህ እምነትና ንጹህ ሀሳብና እምነት ስላለኝ በክፋት የተሞላው አስተሳሰብሽ ነገ በስብሶ አውጥቶ ሲጥልሽ ማንም አይወድሽም። ያንን ጠንቅቀሽ ታውቂያለሽ ብሌን ብላ ቃል ለብሌን ነግራታለች። ብሌን ለቃል ነግራታለች እና ቃል ይሄ ክፋቷ ተንኮላ የሆነ ፈጥፍጦ እንደሚጥላት ታውቂያለች። በጣም የሚገርመው ነገር እንግዲህ ሰላምም ይቅርታ ያወረዱ መስሏት ደስ ብሏት ኮራውብሽ በማለት እንግዲህ ብሌን ሻንጣዋን ወደ ክፍሏ መልሳለች። ኦልሬዲ ብሌንም ጨክና አትሄድም ነበረ ጨክና አትሄድም። የመሄዱ ሁኔታ እንኳን ጨክና አትሄድም። ምክንያቱም እኔ ከሄድኩኝ ኦልሬዲ ሰላምን ለመግደል ይመቻት እንደሆነ እንጂ እንደፈለገች ልትፈነጭበት የምትችለው ሰው ስለሌለ አታስኬደኝም ብላ ሳምነዋለች። ብሌን በኃይሉና ቃል ተናነቁ። ጉረሮሽን ይዤ ማንቁርትሽን ይዤ አስተፋሻለሁ። ኦልሬዲ ዲኤንኤን እንዴት ብለሽ አጭበርብረሽ ኦልሬዲ ትክክለኛ ውጤቱ እንዲመጣ አድርገሻል። ግን ልጅ እንዳልሆንሽ ጠንቅቀሽ ታውቂያለሽ። የዛን ቀን ውርደትሽን አከናንብሻለሁኝ። እኔ በኃይሉ አይደለሁም፣ አንገትሽን ቆርጬ በእጅሽ አስይዝሻለሁ ብሎ ትቷት ሄዷል። በኃይሉ ደግሞ ይሄን ያደርገዋል። የሚያደርገው ምንድነው? እሱ ተዋርዶ ስለወጣ የእሱን ውርደት ለማካካስ ነው። በሰላም ፊት ውሸታም እንዳልሆነ ለማረጋገጥ እንጂ ሰላምን ወዷት ንብረቱ እንዳይወሰድባት ሰላም እንዳትጎዳ ብሎ አይደለም። ዶክተሩም እርግጠኛ የሆነ ይሄ ነው። ያንተ ጥቅም ሲቀርብህ ነው ወደ እኔ የመጣኸው እንጂ ጥቅምህ እንዳይቀርብህ እኮ ዲኤንኤኑን ቀይር ብለኸኝ ነበረ ብሎ እንግዲህ ልኩን ነግሮታል ዶክተሩ። አብረን እንድንሰራና ውጤቱን እንዳረጋግጥልህ ከፈለግ ኦልሬዲ ሙሉ ታሪኩን ንገረኝ ሲለው በከፊሉ ነው የነገረው። ሰላም አደራ ብላ ልጇን ሰጥታ ወደ ውጭ ሀገር ሄዳ ነበረ። ከዛ ልጇ ጠፋችብኝ። ድንገት ስትመጣ ቃልን ይዣት ሄድኩኝ። ስለዚህ የእሷ ልጅ የት እንዳለች አላውቅም። አሁን ግን ትክክለኛ ልጅ ነኝ የምትለው ቃል ናት። ውጤቱን አጭበርብራ ነው እንጂ ልጅ አይደለችም። እሱን ጠንቅቄ ያውቃለሁ። ግን አሁን እኔን አጭበርብራ ከእህቴ ጋር ጣላች ብሎ የነገረው ታሪክ ውሸት የለበትም፣ እውነት ነው። ግን ሙሉ ታሪኩን አልነገረውም። ዶክተሩም ይሄን ጠንቅቆ ያውቃል። ዋናው ዶክተሩ ፖይንት የያዘው ኦልሬዲ ቃል የእሷ ልጅ እንዳልሆነች ሙሉ ታሪኩ በውሸት የእሷ ልጅ ናት ተብላ እንደመጣች አሁን ደግሞ ንብረቷን ለመውረስ የምታረገው ሩጫ ለማስገታትና ለማስቆም ከዛ በኋላ ህይወቷን ጠብቆ የሰላምን ልጇን የመፈለግ ሁኔታ ነው። ኦልሬዲ ለዶክተሩ ቀላል ነው። ብሌን ልጇ እንደሆነች ያውቃል። ጥርጣሬውን ደግሞ ለማረጋገጥ የዲኤንኤ ምርመራ ይፈልጋል ማለት ነው። ለቃል ጥላቶቿ በዝተዋል አሁን። ምክንያቱም ሳሚሻን ቢላዋውን ይዞ በፍቅሬ ዘንድ ውሸታም አስብለሽ አንገት አስደፍተሽኛል፣ እውነቱን ተናገሪ ብሏል።